ሴትዬ በባሏ ላይ ሌላ ወንድ እያመጣች ማለት ያው አለቃዋ ነው። አለቃዋ የገዛ አለቃዋ ማለት ባሏም እሷም አንድ ቦታ ነው የሚሰሩት። ቤት ማሻሻጥ ነው የሚሰሩት። አለቃዋን አፍቅራ ያው እሱ ወዳታል። በሱ 3 ልጆች አሉት። ኦልሬዲ እሱ ቤት ምን ይሄዳለው እሷም እኔ ጋር ትመጣለች። ሀበሻ ሰራተኛ አለች ማለት ነው። ከዛ ማለት ትጠረጠረኛለች ስለ እሱን ስራ ቦታ ሰደው አንድ ቀን እኔን ከኃላፊው ቤት ልጅቷን ይዘሽ ብላ ይዤ ሄድኩኝ። ከዛ ሰውየው ሲገባ እኔ ስወጣ ተገናኘን ማለት ነው። ከዛ እኔ ከወጣሁ በኋላ ይሄ ምንድን ነበር ስሙ ነገር ይኸው ምናምን ነቃቅላ ምናምን ከዛ በኋላ ልክ እንዳልተፈጠረ ምናምን ከዛ ሰውየው ከመጣ በኋላ ኃላፊ ቤት ነበርኩኝ። እኔ እያለች ነው አለኝ። ስመጣ በቃ የሆነ ነገር እንዳለ ገባኝና ዝም አልኩኝ። ከዛ ትናንትና እኔ እሱ ደርሶባት ይሆን አላውቅም፣ አያገባኝም። ግን አንቺ ነሽ ወይ የተናገርሽው ባህል ነክቷል እንደዚህ ብላ እኔ ላይ አፈጠጠች። እንዴ እኔ ምን አገባኝ ባንቺ ህይወት አልኳት። እኔ ምን አገባኝ፣ እኔ አይመለከተኝም። እኔ ሰራተኛ እስከሆነ ድረስ አይመለከተኝም። ስራሽን የምታውቂው ራስሽ ነሽ፣ እኔ ምን አውቃለሁ አልኳት። ከዛ ሰውየው ደግሞ ስልክህን አምጣ እያለኝ ትፈትሻለች። ስትፈትሽ ምንም አታገኝበትም። ከዛ እሱ አይነቃም፣ እሱ አይጠረጥርም። ከዛ እሱ ሆን ብላ ከዛ እቃ መስፈር ትጀምራለች። ምድር ማለት ጥፋቷ እንዳይነቃበት ነው። ኦልሬዲ የአለቃው ሚስት ደግሞ ሰምታለች፣ እቺ እንደያዘችባት ማለት ነው። በህይወቷ እንደገባች ሰምታለች። በህይወቷ እንደገባችበት ስለሰማች አሁን ትናንትና ከዚያች ጋር ታወሪያለሽ፣ ያቺ ደግሞ እንደዚህ ብላ በህይወት የገባሽ እየተባለ ምናምን ነው፣ ትዳሬ እየተበጠበጠ ነው። አንደኛ መንስኤ አንቺ ነሽ አለች። ምን መረጃ አለሽ አልኳት። ምን መረጃ አለሽ? ለዚህ መረጃ ካለሽ ኦኬ፣ እኔን ተጠያቂ አያደርገኝም። ሲቀጥል ደግሞ ይሄን ካመጣሹ ደግሞ እኔ የለሁበትም። ሪካርድ ካለሽ እኔን አሁኑኑ በህግ ይሄን ራሱ መያዝ ትችያለሽ። ሲቀጥል ደግሞ አልኳት ራስሽ ያልተጠነቀቅሽውን ለምንድን ነው ሁሉ ነገር ወደ እኔ የምታመጭ? ያወራሁት ነገር ሪካርድ አምጪ አልኳት። ካንቺ ራስ አልወድም ብላ በሩን ዘግታ ትናንትና በቃ ክፈች አልኳት። አልከፍትም አለች። ከዛ እኔ ምን ማድረግ አለብኝ አሁን? እሷ ካንቺ ራስ አልወድም ያለች፣ እሱ ደግሞ ያለቃው ሚስት ለዚህ ሰውዬ ደውላለች። ሚስትህን ያዝልኝ በህይወት ይገብታለች ብላ እኔ ማን እንደነገራት እንጃ። እሷ ደግሞ ካንቺ ራስ አደረ አንቺ ነሽ የምታውቂው ሚስጥር፣ አንቺ ነሽ ያወጣሽ፣ አንቺ ነሽ ያዩሽ ነው የምትለው። እኔ ምን አገባኝ? እኔ የተናገርኩት ነገር የለ። ኦልሬዲ ያለቃው ሰራተኛ ራሱ ታውቃለች እንደዚህ አይነት ነገር። እሷንም ጠይቋታል። እሷም ደግሞ ትንሽ ፍንጭ ሰታታለች ለሚስቱ። ሚስቲቱ ደግሞ አገሯ ተሳፍራለች። አልመጣም፣ መጥቼ በህግ ልጆችን እንረከባለሁ፣ አጠገቤ እንዳደርስ ነው ማረግህ እሷን ከህይወት ካላስወጣ ብላለችው። እሷ ደግሞ እኔ ላይ ነው እየዛተች ያለችው። ስለዚህ እኔ ወረቀትም የለኝም። እኔ ቀስ ብዬ ከዚህ ቤት ለመውጣት እፈልጋለሁ። ደሞዜንም አልሰጡኝም። ምን ማድረግ አለብኝ ነው? እኔ የለሁበትም። ግን እሷ ራሷን ስለምታውቅ ገባህ? እኔ እንደማውቅባትም ስለምታውቅ አስላል ከኔ ፊት ራሱ ነው በቪዲዮ የምታወራው። ሰውየው ደግሞ ምንም በሌለበት ቁም ስቃይ ነው የምታበላው። ምንም ትናንትና የቤቱን ዕቃ ሁሉ ሰበረው። ልጅቷን ራሱ ይዤ ወጣሁኝ። እኔ ታች ወረድኩኝ። ሴኩሪቲ ሁሉ መጣ። ችግር ተፈጠረ። እንደውም እየፈነጣሪ ምናምን ልጅቷን እዚህ ላይ ግንባሯ ላይ መቷታል። አሁን እሷ የምትለው አንቺ ነሽ ፍንጫ ወጣሽ ነው የምትለው። እኔ ላይ ምን ማድረግ አለብኝ? እኔ ደሞዜን ስጪኝ እወጣለሁ አልኳት። እሷ ደግሞ አትወጭም ነው። እኔ ደግሞ ፈራሁ በሆነ ነገር ማለት በዱላ እንኳን እኔ አትነካኝም፣ እኔ መያዝ እችላለሁ። ግን ችግሩ በሆነ ነገር ወይ በምበላው ወይ በሆነ ነገር እንዳታጠምደኝ ፈራሁ። ብቻ ብሬን እስከምቀበል እንጂ ብሬን ከተቀበሉ ቀስ ብዬ እወጣለሁ። ምን ያህል ብር ነው ያለሽ? የ2 ወር ሰላም ስላላደሉ አልሰጡኝም። 3000 ብር ነው በ5 እሱን አጠይቂው ባለቤቷን ስጠይቀው እሷን ጠይቂ ነው። እሷን ስጠይቅ ደግሞ እሱን ጠይቂ ትላለች። ገባ? በመሀላቸው ችግር ስላለ እሷ ደግሞ እኔ እንዲወጣ አትፈልግም። ገብቷል? አሁን ችግር ስለተፈጠረ እንትን ስላለች አውቃ መያዣ ነው። ገብቷል አይደለ? አዲስ ሰው ለማምጣት ይከብዳል። ህፃኗን የለምዳለች። እኔ ነኝ ያሳደግኳት። እሺ ቤታ ግን አዳምጪኝ። አሁን እንዲህ አይነት ነገር ሲፈጠር በጣም ጥንቃቄ ማድረግ አለብሽ። ገብቶሻል?
ምክንያቱም ሰዎች ሚስጥራቸው አደጋ ላይ እንደሆነ ከተሰማቸው ብዙ ነገር ሊያረጉ ይችላሉ። ይህ ትገለኛለች ነው እሱ ታየው መቼም ህግ ያለበት ሀገር ነው የሚኖረው። ዱባይ ከሆነ ያለሽ እንደዛ ያደርጉ። ግን አንቺም በሆነ ነገር ወንጀለኛ ልትሆኝ የምትሽበትን ነገር ልትፈጥርብሽ ትችላለች። ገብቶሻል? አንቺ መጀመሪያ አሁን ከቻልሽ ወይ ግማሹንም ብር ለመቀበል ሞክሪ፣ ቀስ ብለሽ ማለት ነው። ቤተሰብ ታሞብኛል፣ መድኃኒት መግዣ አገር ቤት ያስፈልጋል፣ በጣም ምናምን አዋክበሽ የሆነ ነገር እዛ ጋር ፍጠሪና አሁን ብር ያስፈልጋል ተብሏል ምናምን እንደዚህ ሕክምና ሆስፒታል ነው ምናምን ብለሽ ብሩን ተቀበይ። መቼም እንደዛ ሰውየው ጋር ቢሆን ጥሩ። እሷ እንትና ነው ይኸው ቤተሰብ ታሞብኛል፣ የሆስፒታል እንደዚህ መድኃኒት መግዣ ሰው ሊሞትብኝ ነው ምናምን ብለሽ እዛ ጋር ሪምቧ ብለሽ ብቻ በርሽን ተቀበይ። ከዛ በኋላ ለወጣ ነው ማትበይ አንቺ ገብቶሻል። ለወጣ ነው ካልሽ ሰዎች እቅድ ያወጣሉ። በጥበብ ነው ማድረግ ያለብሽ። ይሄንን በጣም ፑሽ ስታረጊ ምንም አታመጡም ሌር ምናምን ካልሽ የበሰበሰ ዝናብ አይፈራም። ሰው ብዙ ነገር ውስጥ የገቡ ያሉ ሰዎች ስለሆኑ ማጣው ነገር የለም ከዚህ በላይ ማጣው ነገር የለም ብሎ ያሰበ ሰው ሊፈራገጥ ይችላል። ገብቶሻል አይደል? ስለዚህ በጣም በጥንቃቄ ተረጋግተሽ ይህን ነገር ፍቺው። ከዛ ቤት የምትወጪበትን መንገድ ፍጠሪ፣ በሰላም ማለት በሰላም። እንዲህ አይነት ነገር በጣም አንቺ ፈልገሽው እኮ ይሆናል። አሁን ማንም ተጠያቂ አሁን አንቺ ላይ አይፈርድም። ምክንያቱም አንቺ ድንገት ያየሽው ጉዳይ ሊሆን ይችላል። አሁን አንዳንዴ እንደው የህይወት መንገድ ጥሏችሁ ድንገት ሰው ሲገል ልታዩ እኮ ትችላላችሁ። ማየታችሁ በራሱ በህይወት እንዳትኖሩ የሞት ፍርድ እንደተፈረደባችሁ ቁጠሩት። ምክንያቱም ያ ሰው አይቶኛል፣ ስለዚህ ነገ ይናገራል በሚል ምንድን ነው የሚያደርገው? እናንተንም ለማጥፋት ነው የሚሞክረው። ስለዚህ እናንተ ፕላን አድርጋችሁ አቅዳችሁበት ሳይሆን አንዳንዴ የህይወት እጣ ፋንታ ይሆንና ያልታሰበ ቦታ ትገኛላችሁ። ድንገት በር ከፍታችሁ ስትገቡ ወይ ድንገት የሆነ ቦታ ስትገኙ የሆነ ነገር ሲሰራ ታዩና የተሰራውን ነገር ደግሞ ማየታችሁ ከታወቀ ደግሞ ሌላ ወጥመድ ውስጥ ትገባላችሁ እናንተ። እንዲያ ነገር ሲፈጠር በኃይል በመጨቃጨቅ ምናምን ሳይሆን በጥበብ እንደ ጥፋተኛ መስሎት ማለት ነው። አንቺ ስትለኝ መብት የለሽም አልኳት። መረጃ ልታወጣ ማለት ነው። የምን መረጃ? ካለቃው ሰራተኛ ጋር ታወራለሽ። ኦልሬዲ እሷ ታውቃለች። ገባ? ያለቃው ሰራተኛ ደግሞ ከጆርዳን ነው ያመጣቻት እና ያ እናንተ የምታወሩት ሚስጥር እሷ ለቤተሰቦች ትናገራለች ነው። ገባ አይደለ? በሱ ላይ ቻት እንዳረገች አሁን እሷ የምትለው አምጪ ስልክሽን ሊየው ትክክለኛ ካልተናገርሽ ለልጅቷ አይመለከትሽም አልኳት። እኔ ልጅቱን ያወቅኳት በአንቺ እንጂ በማንም አይደለም። ስለሽን ራሽን የምታሚ ከሆነ እድሜ ስንት ነው? እድሜ ስንት ነው? 26 እሺ አዳምጪኝ። አሁን ጥበበኛ መሆን በጥበብ ፍቺው ይሄን ችግር ምን ታመጫለሽ ምናምን አትበይ። አንቺ ሰላም ነው የምትፈልጊው? ችግር ነው እንዴ የምንፈልገው ጋይስ? እንዴ አሁን አንቺ ስልክሽን አምጪው ይኸው በቃ ይሽ ማሳየት ነው። ምንም እኮ ችግር የለው። አገባሽ ምናምን ስትይ ሴትየዋ ጡዘት ላይ ያለሽ ሰው ነች። ትዳሬ አደጋ ላይ ብሎ ተነቅቶብኛል። እንዴት አስብ ይመስልሽ? ደም ያሰከረው ሰው አይተሽ ታውቂያለሽ? ሰው ገሎ ደም ያሰከረውን ሰው ምንም አታመጣ ምናምን አትይም። የሚያጣው ነገር የለም። አሁን እቺ ሴት ትራሯን ካጣችና ትዳሯ ከፈረሰ የምታጣው ነገር የለም። ገብቶሻል? አንቺንም እዛ ጋር ምንም ነገር ብታረግሽ ኦልሬዲ ተበጥብጧል። ካልደፈረሰ አይጠራም ነው ነገሩ። አንቺ ሰላም ከሆነ የምትፈልጊው በሰላም ከሆነ ከዛ ቤት መውጣት የምትፈልጊው ዋይዝ ሁኚ። አንቺ ተረጋጊ። አንቺም ከፍ ባለቶን ህግ እኮ ሊያግዝሽ እኮ ይችላል እኮ። ግን ህግ አንቺ ወይ የሆነ ነገርሽ ከጠፋ በኋላ ቢደርስልሽ ምን ዋጋ አለው? እዛ ጋር ያላችሁት አንቺና እሷ ብቻ ናችሁ። ፍራቻ ሳይሆን በጥበብ ማለፍ አድርገሽ አስቢ። አንዳንዴ ሰይጣን ይመጣና ምን ታመጣለሽ አትፍረት ነው ይልሻል። መፍራት ሳይሆን ብልህ መሆን ገብቶሻል? ብልህነትና ፍራቻ ይለያያል። እና አንቺ አሁን እኩል ማታወሪው ምንም ማታምጪ ማትዩ ሰነፍ ስለሆንሽ እኮ ላይሆን ይችላል። ግን ብልህ ሁኚ፣ ረጋ በይ። በሰላም ሰርተሽ መለወጥ ነው የምትፈልገው አይደለ? ሰው ሀገር የመጣሽው እንደዚህ አይነት ነገሮች ሲመጡ ችግሮችን የምትፈቺበት መንገድ በጣም በጥበብና በሰከነ መልኩ መሆን አለበት። እንደዚህ አይነት ኃይል አማራጮች የምትጠቀሚ ምንም ምርጫ ካጣሽና የመጨረሻው እንደው ኦፕሽን ሊሆን ይገባል እንጂ
እንዴም እኮ ከማንም በላይ እኔ ማንም ምንም አያመጣም ካልሽ እንዳልሽው ታደርጋለች። አንቺ ራሱ እዚህ ጋር ጠቀሽው የሆነ ነገር በመበላው ብታረግዝ ምን ታረጊያለሽ? ብታሳብድሽስ? ሴት ነሽ ደግሞ በዛ ላይ ማለት ሴት ለሴት በጣም ቅናት ላይ ታውቂያለሽ። ብዙ ልክ ያልሆኑ ነገሮች ይጠፋፋሉ። ወንዱ ይሻላል እንደውም ወንዱ ሲናደድ እንዳልሽው ወይ ቃል ይሰሩ ይችላል። እቺ ሴት አንቺ ላይ ከቀናች አንቺ ላይ እንዲህ ሴራ እንትን ካለች በነፍስሽ ልትመጣ ትችላለች። ብታሰርስ ምን ትዳሪም ፈርሷል ልትል ትችላለች። ቢቻል እኔ ነው ብሩ ይቅርብሽ ልልሽ ነበረ፣ ግን ለምን የረፋሽበት ነው። ግን ከቻልሽ እዛ ጋ እንደዚህ ሆስፒታል ቤቴም ልጆችም ታመውብኛል በእናታችሁ ምናምን ብለሽ እዛ ጋ ወከባ ፈጥረሽ ብሯን ግማሽ የሚሰጡሽ እሺ ብለሽ ትቀበይና ከዛ ቤት ሹልክ ብለሽ ውጭ። ለምን መሰለሽ ጭምልቅልቅልቅ ያለ ነገር ነው። ነገ ተነስቶ ባል ሚስትን የሆነ አካል ቢያጎድል ቺት አርጋብኛለች ማቅጣብኛለች በሚል ጥርስ ቢያረግፍ የሆነ አካል ቢያጎድል የሆነ ነፍስ ቢጠፋ እዛ ቤት ውስጥ ተያይዘሽ መቀመቅ ነው የምትገቢው። እንዴት ተነካካ የተጨመላለቀ ምናምን ዝብርቅርቅ ያለ ሁኔታ ውስጥ ራስሽን የምታወጪው ወንጀል ሳይሰራ ጥፋት ሳይሰራ በቀስታ በጥንቃቄ እንጂ እኩል ምን ታመጫለሽ ምናምን መባባሉ ይቅርብሽ። ስልክሽን ሌባ ይኸው ስልኬን ይኸው እኔ ከማንም ጋር ወርቻ አላውቅም። ስራዬን ነው የምሰራው። በማንም ህይወት አያገባኝም። ከፈለጋችሁ እንደፈለጋችሁ ሁኑ። እኔ ስንት የሚያሳስበኝ ጉዳይ አለ። እንኳን ይህን ጊዜ ሰጥቼ ላወራ ምን ጥቅም አገኛለሁ ይህን በማድረጌ ምናምን ብለሽ ይህን ጉዳይ በስከነ መልኩ ለመፍቻት ሞክሪ። ተግባባን? እሺ ወንድሜ፣ አመሰግናለሁ። እሺ